ትንቢተ ኢሳይያስ ምዕራፍ 59 ቁጥር 16 ላይ ደግሞ እንደምንመለከተው ሰው እንደሌለ አየ፣ ወደ እርሱም የሚማልድ እንደሌለ ተረዳ ተደነቀም። ስለዚህ የገዛ ክንዱ መድኃኒት አመጣለት፣ ጽድቁም አገዘው በማለት ወደ ምድር የመጣው ክርስቶስ እግዚአብሔር ራሱ በምድር ላይ ወደ እሱ የሚማልድ የቤዛነትን ስራ ሊፈጽም የሚችል ማንንም ባለማግኘቱ የገዛ ክንዱ መድኃኒት አምጥቶለት የገዛ ቃሉን ሥጋ አድርጎ ወደዚህ ምድር መምጣቱን የሚያስረዳ ነው። በትንቢተ ዘካርያስ 12:10 ላይም እንደተጻፈው የእግዚአብሔር ቃል በዳዊት ቤት ላይ በኢየሩሳሌም በሚኖሩት ላይ የሞገስና የልመናን መንፈስ አፈሳለሁ፣ ወደ እርሱም ወደ ወጉትም ይመለከታሉ። ሰውም ለአንድያ ልጁ እንደሚያለቅስ ያለቅሱለታል፣ ሰውም ለበኩር ልጁ እንደሚያዝን በመራራ ሐዘን ያዝኑለታል በማለት እግዚአብሔር ራሱ በሥጋ ተገልጦ ለሰው ልጆች በሠራው የቤዛነት ሥራ ጎኑን በጦር መወጋቱን ወደ እርሱም ወደ ወጉትም ይመለከታሉ በማለት ያስረዳል። እንደውም በሌሎች የመጽሐፍ ቅዱስ ቨርዥኖች ወደ እኔ ወደ ወጉኝ ይመለከታሉ በማለት እግዚአብሔር ራሱ በሥጋ ተገልጦ ራሱን በቀራኔው መስቀል ቤዛ አድርጎ እንደሰጠና ስለ እኛም በጦር መወጋቱን ያስረዳል። በትንቢተ ኢሳይያስ 61 ከቁጥር 1 እስከ 3 እግዚአብሔር ለክብሩ የተከላቸው የጽድቅ ዛፎች እንዲባሉ ለጽዮን አልቃሾችን አደርግላቸው ዘንድ በአመድ ፋንታ አክሊልን፣ በለቅሶም ፋንታ የደስታን ዘይት፣ ባዘንም መንፈስ ፋንታ የምስጋናን መጎናጸፊያ እሰጣቸው ዘንድ ልኮኛል በማለት ከዚህ ቀድሞም ባሉት ቁጥሮች የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛል በማለት እግዚአብሔር በሥጋ ተገልጦ ወደዚህ ዓለም እንደሚመጣና የመዳንን ወንጌልና የምስራች ለሰው ልጆች እንደሚያበስር የሰዎችን ለቅሶ እንባና ሐዘን በደስታ እንደሚቀይር የሚያስረዳ የእግዚአብሔር ቃል ክፍል ሆኖ እናገኘዋለን። በትንቢተ ኢሳይያስ ምዕራፍ 53 ሙሉ ላይ የተገለጸውም የእግዚአብሔር ቃል የእግዚአብሔር ክንድ ተገልጦ የተገለጠው የራሱ የእግዚአብሔር ክንድ ሆኖ የሰው ልጆችን ከእርሱ ጋር የሚያስታርቅበትን የዘላለም ቤዛነት ስራን የሚያከናውንበትን የመስቀልን መከራና ስቃይ እንደሚቀበል የሚያስረዳ የእግዚአብሔር ቃል ክፍል ሆኖ እናገኘዋለን። እግዚአብሔርም መቼን ከክንዱ ለይቶ መግለጽና መረዳት እንደማይቻል ሁሉ የእግዚአብሔር ክንድ ተብሎ የተገለጠው ክርስቶስ በቀራኔው መስቀል ላይ ስለ እኛ መከራን የተቀበለው ያንን የቤዛነት ስራ ያከናወነው እግዚአብሔር ራሱ በክንዱ ባለው በሥጋው በክርስቶስ ተገልጾ እንደሆነ ያስረዳል። ከዚህ በመቀጠል የምንመለከታቸው ሁለት ክፍሎች እግዚአብሔር በሥጋ ከመገለጡ በፊት ከሥጋው ወራት በፊት በብሉይ ኪዳን የተገለጸባቸውን አገላለጾችና ስለ እሱ የተነገሩ አባባሎች በተሳሳተ መንገድ የሚተረጎሙበትን ሁኔታ ለማጥራትና ትክክለኛውን ትርጉም ለማሳየት የሚያግዙ ናቸው። ሁለት ትምህርቶችን በዚህ ክፍል እንመለከታለን። የመጀመሪያው ከሥጋው ወራት በፊት ክርስቶስ በነበረበት ሁኔታና ስለ እሱ በተጻፉት የእግዚአብሔር ቃል ክፍሎች ላይ የዘላለማዊ ልጅ ትምህርት ወይም ኢተርናል ሰን የሚባል የተሳሳተ አስተምሮና ሁለተኛ ደግሞ ክርስቶስን በፍጡርነት የሚገልጽና የሚያስረዳ የተሳሳተ አስተምሮዎች ናቸው። እነኚህን አስተምሮዎች እስካሁን ስለ ክርስቶስ በተመለከትናቸው ክፍሎች የሚሽርና ሐሰተኛነታቸውን የሚገልጥ በቂ የእግዚአብሔር ቃል ክፍሎች ያየን የተመለከትንም ቢሆንም ትምህርቶቹን ጠቅሰን ደግሞ በድጋሜ የተሳሳቱ አረዳድና ትምህርቶች ስለ ክርስቶስ የተዛባ መረዳቶች እንደሆኑ ለማየትም ለማሳየትም እንሞክራለን። በመዝሙረ ዳዊት 110 ቁጥር 3 ላይ ከአንተ ጋር ቀድሞ በኃይል ቀን በቅዱሳን ብርሃን ከአጥቢያ ኮከብ አስቀድሞ ወለድሁ የሚል ቃል
ላይ መሰረት በማድረግ እንዲሁም በመዝሙረ ዳዊት ምዕራፍ 2 ቁጥር 7 ላይ አንተ ልጄ ነህ እኔ ዛሬ ወለድሁህ የሚለውንም ቃል መነሻ በማድረግ በዕብራውያን ምዕራፍ 2 ከ1 እስከ 2ም ያለውን የእግዚአብሔር ቃል ሁሉን ወራሽ ባደረገው ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን የሚሉትን ቃሎች መሰረት በማድረግ ከዘላለም የነበረ ልጅ ከዘላለም የተወለደ ልጅ እንደነበረ ለማስረዳት የሚሞከርባቸው ክፍሎች ናቸው። ይህ መረዳት የተሳሳተ መሆኑን የምንገነዘበው ለኢየሱስ ክርስቶስ የተለያዩ ልደቶችን የሚሰጥ የተሳሳተ አስተምሮ በመሆኑ ነው። ኢየሱስ ክርስቶስ በእነኚህ ጥቅሶች መሰረት 2፣ 3፣ 4 ጊዜ እንደተወለደ የሚያመለክቱ የተዛቡ አስተምሮችና አረዳዶች ናቸው። ለምሳሌ በመዝሙር 110 ቁጥር 3 ላይ የተመለከትነው ከአንተ ጋር ቀድሞ በኃይል ቀን በቅዱሳን ብርሃን ከአጥቢያ ኮከብ አስቀድሞ ከሆድ ወለድሁ ብሎ ከመላእክትም ፍጥረት አስቀድሞ የተወለደ እንደሆነ ያስረዳል። መዝሙር 2:7 ደግሞ በአንጻሩ አንተ ልጄ ነህ እኔ ዛሬ ወለድሁ ብሎ በዳዊት ዘመን ደግሞ የተወለደ ልጅ እንዳለ ያስረዳል። በዕብራውያን 1:2 ላይ ደግሞ መሰረት ያደረገው የተሳሳተ መረዳት ሁሉን ወራሽ ባደረገው ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን በማለት ዓለማትን ሲፈጠሩ ከዓለም ፍጥረት አስቀድሞ የነበረ የተወለደ ልጅ አድርጎ የሚገልጽ የተሳሳተ አረዳድ ሆኖ እናገኘዋለን። ለዚህ መልስ የሚሆኑልን የእግዚአብሔር ቃል ክፍሎች መንፈሳዊ ነገር ከመንፈሳዊ ነገር ጋር አስተያይተን ብሎ በአንደኛ ቆሮንቶስ 2 ላይ የእግዚአብሔር ቃል እንደሚናገረው በትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይ ስንመለከት ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል የሚለውና አስቀድመን የተመለከትነው ክፍል ክርስቶስ ከመወለዱ በፊት አስቀድሞ በኢሳይያስ ዘመን ምናልባትም 700 ዓመታትን ከሚጠጋ ዘመን በፊት ላይ ሕፃን እንደተወለደ ክርስቶስ ገና በሥጋ ከመገለጡም በፊት ወንድ ልጅ እንደተሰጠን እንደተወለደልን የሚናገር ክፍል ሆኖ እናገኘዋለን። ይህን ክፍል ስንመለከት የተመለከትናቸው የእግዚአብሔር ቃል ክፍሎች ሁሉ ትንቢታዊና በሥጋ ሊገለጥ ከሴት ተወልዶ ወደዚህ ዓለም ሊገባ ያለውን ክርስቶስን መወለድ በትንቢታዊ መልክ የሚያመለክቱ እንጂ ክርስቶስ 3 ጊዜ 4 ጊዜ በሥጋ ከመገለጡ በፊት ተወልዷል የሚለውን የሚያስረዱ አለመሆናቸውን ማንም ሰው በኢሳይያስ 9:6 የተነገረው የእግዚአብሔር ቃል በኢሳይያስ ዘመን የተወለደ ልጅን እንደማያመለክት የትኛውም የክርስትና እምነት ተከታይና አስተምሮ በግልጽ የሚያስረዳው ነው። ተጨማሪ የሚሆኑ ሌሎች የእግዚአብሔር ቃል ክፍሎችንም ብንመለከት በዮሐንስ ራእይ 13:8 ላይ ከዓለም ፍጥረት ጀምሮ በታረደው በግ በሕይወት መጽሐፍ ስሞቻቸው ያልተጻፈ በምድር የሚኖሩ ሁሉ ይሰግዱለታል በማለት ከዓለም ፍጥረት ጀምሮ የታረደ በግ እንዳለ የሚመስል አገላለጽ ተገልጿል። ይሄ የሚያስረዳው ክርስቶስ ከዓለም ፍጥረት በፊት የታረደ የተሰዋ በግ በየዘመናቱም የታረደ በግ መሆኑን ሳይሆን በእግዚአብሔር የዘላለም ሐሳብና ፈቃድ ውስጥ በክርስቶስ መስዋዕትና ሞት ሊፈጽመው ያለውን የቤዛነት ሥራ የሚያመለክት ትንቢታዊ ቃል እንደሆነ እንረዳለን። በተጨማሪም ወደ ኤፌሶን ሰዎች ሐዋርያ ጳውሎስ በጻፈው መልእክት በምዕራፍ 1 ከቁጥር 4 እስከ 5 ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅርም እንሆን ዘንድ በክርስቶስ መረጠን፣ በበጎ ፈቃዱም እንደወደደ በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነን የሚለውን ቃል ስንመለከት ዓለም ሳይፈጠር በፊት ቅዱሳንና ነውር የሌለን ሆንን የሚል ሳይሆን እንሆን ዘንድ አስቀድሞ እግዚአብሔር መወሰኑን በእግዚአብሔር የዘላለም ሐሳብና ፈቃዱ ውስጥ የነበረ ፈቃዱና ውሳኔው እንደሆነ የሚያስረዳ ነው። ካልሆነ
የተቀደስነውና ያለ ነውር የሆነው ከዓለም ፍጥረት አስቀድሞ በመሆኑ አሁን በክርስቶስ መገለጥ መቀደስና መዳን የማያስፈልገን የሚያደርግ የተሳሳተ አገላለጽ ሆኖ እናገኘዋለን። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃልም ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ የሚለው አገላለጽ እግዚአብሔር በቃልነት ዓለማትን ይፈጥርና ፍጥረታትን ሁሉ በእርሱ እንደተፈጠሩ የሚያስረዳ ቃል እንጂ በልጅነት ከዓለም ፍጥረት አስቀድሞ የነበረ ከእግዚአብሔር ጋር ሁለተኛ አካል ሆኖ ፍጥረታትን ይፈጥር የነበረ እንደሆነ ፈጽሞ የሚያስረዳ አይደለም። ለዚህ ተጨማሪ ማስረጃ የሚሆኑን መዝሙረ ዳዊት 33 ቁጥር 6 ላይ በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊታቸውም ሁሉ በአፉ እስትንፋስ ይላል። ስለዚህ ዓለማትን በልጁ ፈጠረ የሚለው ቃል የሚያመለክተው እግዚአብሔር በቃሉ ሰማይና ምድር ሰራዊታቸውን ሁሉ መፍጠሩን እንጂ ከዘላለም በተወለደ ልጅ የተፈጠረ ሰማይና ፍጥረት እንደሌለ ነው። ወደ ዕብራውያን 11:3 ሄደን ስንመለከት ዓለማት በእግዚአብሔር ቃል እንደተዘጋጁ ስለዚህ የሚታየው ነገር ከሚታዩት እንዳልሆነ በእምነት እናስተውላለን በማለት በልጁ ፈጠረ የሚለው ቃል በእግዚአብሔር ቃል እንደተፈጠሩ እግዚአብሔር በቃልነት አስቀድሞ እንደነበረ የሚያስረዳ ቃል ሆኖ እናገኘዋለን። ቆላስያስ ምዕራፍ 1 ቁጥር 15 ላይ ያለውንም የእግዚአብሔርን ቃል ክፍል ስንመለከት እርሱ የማይታይ አምላክ ምሳሌ ነው፣ የሚታዩትና የማይታዩት ዙፋናት ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና ከፍጥረታት ሁሉ በፊት በኩር ነው፣ ሁሉ በእርሱ ለእርሱ ተፈጥሯል በሚል የሁሉ ፈጣሪ ክርስቶስ ኢየሱስ ራሱ መሆኑን የሚያስረዳ የእግዚአብሔር ቃል ክፍል ሆኖ እናገኘዋለን። ስለዚህ ከዚህ በላይ የተመለከትናቸው የእግዚአብሔር ቃል ክፍሎች በሙሉ የዘላለም ልጅ ወይም ኢተርናል ሰን የሚለውን ትምህርት ሐሰተኛነት በግልጽ እና ከበቂ በላይ የሚያስረዱ እውነታዎች ሆነው እናገኛቸዋለን። በመቀጠል የምንመለከተው ክርስቶስን ፍጡር የሚያደርግ የተሳሳተ ትምህርት ነው። በዮሐንስ ራእይ ምዕራፍ 3 ቁጥር 14 ላይ በሎዶቅያ ወዳለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ፣ አሜን የሆነውና የታመነው እውነተኛው ምስክር በእግዚአብሔር ፍጥረት መጀመሪያ የነበረው የሚለውን አገላለጽ እንዲሁም ቆላስያስ ላይ አስቀድመን የተመለከትነውን የሚታዩት የማይታዩ ዙፋናት ወይም ጌትነት ወይም አለቅነት ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋል፣ ከፍጥረታት ሁሉ በፊት በኩር ነው፣ ሁሉ በእርሱና ለእርሱ ተፈጥሯል የሚለውን ከፍጥረታት ሁሉ በፊት ያለው በኩር ነው የሚለውን አገላለጽ ወይም በእግዚአብሔርም ፍጥረት መጀመሪያ የነበረው የሚሉትን አገላለጽ ክርስቶስ ፍጡር መሆኑን ከፍጥረታት አንዱ የመጀመሪያው ፍጥረት እንደሆነ ያስረዳል የሚል የተሳሳተ አተረጓጎም ያለው አረዳድ ነው። ኦሪት ይሄንን ቃል በእግዚአብሔር ቃል እውነታውን ለመረዳት ስንሞክር ኦሪት ዘፍጥረት 1:1 ላይ እንዳለው በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ሲል እግዚአብሔርን ፍጥረት እንደማያደርገው ፍጥረትን ከመጀመሪያ የፈጠረ እግዚአብሔር እንደሆነ የሚያስረዳ እንደሆነ ከመጀመሪያ የሚለው በእግዚአብሔር ፍጥረት መጀመሪያ የሚሉት አገላለጾች ሁሉ እግዚአብሔር ፍጥረትን ያስጀመረበት የፈጠረበት የዘላለም ቃሉ እንደሆነ የሚያስረዳ እንጂ ከፍጥረታት አንዱ የሆነ የፍጥረታት መጀመሪያ ፍጡር የሆነ መሆኑን አያመለክትም። ዕብራውያን ምዕራፍ 1 ቁጥር 2 ላይ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ተናገረን እንደሚለው ቃል ዓለማት የተፈጠረበት ነው እንጂ ከፍጥረታት አንዱ ነው የሚል ትርጉም የምንሰጠው አይደለም። እነኚህ ቃላት አቻ ይዘትና ሁኔታን የሚገልጹ እንደመሆናቸው አስተያይተን እውነታውን እንድንረዳ ግድ ይሉናል። በዕብራውያን 11:3 ላይ ቀድሞ የተመለከትነውም ቃል እንዳመለከተው ዓለሞች በእግዚአብሔር ቃል እንደተዘጋጁ ስለዚህም የሚታየው ነገር ከሚታዩት እንዳልሆነ በእምነት እናስተውላለን። ማንም ይሄን ቃል ተመልክቶ በእግዚአብሔር ቃል ዓለሞች ተዘጋጁ የሚለውን ቃል
የእግዚአብሔርም ቃል ከፍጥረታት አንዱ ነው፣ የመጀመሪያው ፍጥረት ነው ሊል የሚችል እንደሌለ ሁሉ ከዚህ ቀድሞ የተነገሩትም ቃላት ይዘታቸው ከዚህ ውጪ ፈጽሞ ሊሆን የማይችል ነው።